በሉ ሁላችሁም አንዴ ፓስተር አንዴ እንዴ ረጋ በሉ እንጂ ምንድነው እየተደማመጥን እናውራ። እሺ ሁላችሁም ረጋ በሉ፣ ተደማምጣችሁ አውሩ። ኤቢ ሀሳብክን ከጨረስክ ዴቭ የራሱን ሀሳብ መቀጠል ይችላል። ጨርሰሃል ኤቢ? እሺ 30 ሰከንድ ግልጽ ላርግለት። እኔ መካነ ኢየሱስ የሚመለከት አይደለም። እንደውም የመካነ ኢየሱስ አደጋዎች ናቸው ብዬ ነው የማምነው። መካነ ኢየሱስን አትነጥሏት፣ እንድትጠቃ በር ከፍታችኋል ብዬ መናገር የጀመርኩት ከ2 ወር በፊት ነው። ፐርሰናሊ እኔ ያልኩ ያለው ስለ መካነ ኢየሱስ ስለ ተቋም ሳይሆን መካነ ኢየሱስ ሌላው ወንጌላዊ የሚጠቃበትን አካሄድ ሂዳ አታውቅም። አሁን እዚህ ቲክቶክ ላይ የተጠራቀሙ የተወሰኑ በጣት የሚቆጠሩ ልጆች እየሄዱ ያሉበት አካሄድ ይሄ አደጋ አይደለም፣ ከዚህ የከፋ ነገር እንደሚያመጣ ስለምናቅ አስቀድመን ነግረናቸዋል። ዛሬ ደግሞ አሁን መካነ ኢየሱስ ውስጥ እጄ ይደበቃለሁ ካልክ እሱ የተበላበት መንገድ ነው። ፐርሰናሊ አንተና በአንተ ሰርክል ውስጥ ያሉ ሰዎች የሚሄዱበትን አካሄድ ነው ኖ እያልኩ መርሰነሪ ናችሁ እያልኩ ያለሁት። ኦኬ አይ ሃቭ ቱ ሪስፖንድ ዲስ ዋን ሶሪቲ እኔ መካነ ኢየሱስ የምደበቅ ሳይሆን ጌታንም ያገኘሁት ለ30 ዓመት ያገለገልኩትም የቆየሁት መካነ ኢየሱስ ነኝ። የመካነ ኢየሱስ አባል ነኝ። አንድ ቀን መካነ ኢየሱስን የማታቋት በበሯ ያለፈ ሁሉ መካነ ኢየሱስን ያገባኛል ልትሏችሁ ነው። አስራት ያልሰጣችሁባት፣ ያላገለገላችሁባት፣ ኮንፌሽኗን ያልተቀበላችሁ አጌንስት የሆነ ኮንፌሽን ያላችሁ ለመካነ ኢየሱስ እኔ መካነ ኢየሱስን አውቃታለሁ መካነ ኢየሱስ እናንተ አትወኩሉም ልትሉን አትችሉም። መካነ ኢየሱስ ነን። ጌታን ያገኘሁት የተቀበልኩት ለ30 ዓመት ያገለገልኩባት እናት ቤተክርስቲያን ነች። ሌላ ቤተክርስቲያን አላውቅም። ስለዚህ ከእናቴ ቤተክርስቲያን ማንም ሊነጥልኝ አይችልም። ኮንፌሽንን ሙሉ በሙሉ የተቀበልኩና ያመንኩ መካነ ኢየሱሳዊ ነኝ፣ ሉተራናዊ ነኝ። ለዚህ ደግሞ ኤቪደንስ መዓት አለኝ። በጅቡቲም ቢሆን በኢትዮጵያ ያገለገልኩበት የኖርኩበት የምታወቅ ነኝ። ብዙ ኤቪደንስ አለ። እዚሁ ቲክቶክ ላይ እዚሁ ቤት ሶሪቲ ቤት የሚገባ አክሊሉን መጠየቅ ትችላላችሁ። ጌታን ያገኘሁትም መካነ ኢየሱስ ነው። ያደግኩትም መካነ ኢየሱስ፣ የተማርኩትም የሉትራን ትምህርት ነው። ስለዚህ ከኔ ውጪ አንተ ልትወክላት አትችልም። ስለ መካነ ኢየሱስ አንተ ሊያገባ አይችልም ከኔ ውጪ። ምክንያቱም የኔ እናቴ ነች መካነ ኢየሱስ፣ ኮንፌሽኔ ነው። ዴቭ ካልገባህ እኔ ስለ መካነ ኢየሱስ እወክላለሁ አላልኩም እኮ። አልገባህም መሰለኝ። እኔ ሌላውን ወንጌላዊ እያጠቃችሁ ነው ያልኩህ እንጂ መካነ ኢየሱስን ከአንተ በላይ ነው እወክላት አላልኩም። እንደዛ ብልም ድፍረት ነው የሚሆን ብዬም አላቅም። መብትህ ነው ብያለሁ እኮ። ከመካነ ኢየሱስ ላፋታ አልፈልግም። እየሄዳችሁበት ያለው አማራጭ ግን አካሄድ ግን በሌላው ወንጌላዊ መቃብር ላይ በሌላው ወንጌላዊ ሰላም ላይ ደህንነት ላይ አደጋ የሚያመጣ ነው። እሱ ደግሞ ትክክል አይደለም ነው እያልኩ ያለሁት። አንድ ጊዜ ለተናገረው ነገር መልስ የመስጠት መብት አለኝ። እኛ እየሰራን ያለነው ጴንጤቆስታሉ ላይ አደጋ እንዲጣል ወይም አደጋ እንዲደርስበት አይደለም የሰራነው። ኮምፓራቲቭ ቴዎሎጂ ሰርተናል። የራሳችንን ቴዎሎጂ ስናስቀምጥ ኮምፓራቲቭ ቴዎሎጂ ሰርተናል። ከሪፎርሙድ ጋም ከጴንጤቆስታሉ ጋም ከኦርቶዶክሱ ጋም ከካቶሊኩ ጋም ኮምፓራቲቭ ቴዎሎጂ ሰርተናል። ኮምፓራቲቭ ቴዎሎጂ መስራት ወንጀል ነውን? ኮምፓራቲቭ ቴዎሎጂ ሰርቶ ማቅረብ ትክክል አይደለምን? ኮምፓራቲቭ ቴዎሎጂን የሰራ ነው እንጂ ጴንጤቆስታሉ ላይ አደጋ እንዲጣልበት አደጋ እንዲደርስበት እንትን እንዲደረግ የሰራ ነው ነገር የለም። ትምህርታችንን ስናስተምር ትምህርታችንን በኮምፓራቲቭ ቴዎሎጂ አቅርበናል። ከዚህ የሚለው ከጴንጤቆስታሉ ጋር እንደዚህ፣ ከሪፎርምዱ ጋር እንደዚህ፣ ከካቶሊክና ከኦርቶዶክሱ ጋር እንደዚህ የሚል አቅርበናል እንጂ ጴንጤቆስታሉን የሰደብንበት ያንቋሸሽንበት ከፍ ዝቅ ያደረግንበት ነገር የለም። እንደዚህ አይነት ነገር አታገኙብንም። ስለ አልተር ስናወራ ትክክለኛውን ትምህርትን ያወራ ነው። ከቤተ ክርስቲያን ታሪክ አንጻር፣ ከመጽሐፍ ቅዱስ አንጻር አልተር ከቤተ ክርስቲያን የወጣበትን ጊዜ ታሪካዊ አውዱን ሁሉ ጠቅሰን ያወራ ነው። ስለ ጌታ እራትና ስለ ጥምቀትም ስናወራ ከመጽሐፍ ቅዱስ ከታሪካዊው ከቤተ ክርስቲያን አባቶች በጉባኤ ከተወሰነው ከኮንፌሽናችን አንጻር ነው ጠቅሰን ያወራ ነው። እዛ ጋር ምን ገብቶበታል? ኮምፓራቲቭ ቴዎሎጂ ገብቶበታል። ኮምፓራቲቭ ቴዎሎጂ ከመስራትና ከመናገር ውጪ ሌላ ጴንጤቆስጣሉን የሚያንቋሽሽ ዲስግሬስ የሚያደርግ ነገር የተናገርነው ነገር የለም። ሰዎች ጋር እኮ ነው አም ሶሪ ሴይንግ ዲስ ማለት ነው። ማለት እየሰማን ያለነው ነገር ይሄንን ነው። በጣም ሶሪ በጣም ይሄንን ስናገር ማለት ነው። ቁጭ ብለህ ማለት ቴዎሎጂህን ማውራት ትችላለህ፣ መነጋገር ትችላለህ። ኢትስ ኦኬ፣ ምንም ችግር የለው። እየተባለ ያለው ነገር በእኚህ ሰው የተጀመረው ነገር
አክቹዋሊ የሚያወሩት ነገር በሞላ በጣም ሚሊተንት የሆነ በጣም ምንድነው እሱ የመርሲነሪ ብሎ ያለው ነገር እኮ ትክክል እኮ ነው። አት ዘ ኤንድ ኦፍ ዘ ዴይ እኮ ኤክስፖዝ እየሆነ ነው። አንተ ያለው ውጪ ነው፣ ሀገር ውስጥ ነው ያለነው። እኛ ልጆቻችንን እያሳደግን እየኖርን ነው፣ በሰላም እየኖርን ነው። ቁጭ ብለን እንደዚህ አይነት ሰው እየጋበዝክ አብረህ ዲስከስ እያደረግ ስታበቃ አፍተር ኦል ምንም ቴዎሎጂ ብታወራ እንኳን ሞራል ነገር የለም ወይ? ማን ነው ምን ያወራል ሳይሆን እኮ ማን ነው ማለት እኮ በጣም አግባብ ይመስለኛል። ልክ እኮ እንዳንተ እኮ እንደ መምህር በረከትን እኮ እዚህ ጠርተን እኮ በጨዋ መልክ እኮ እሳቸው ቁጭ አድርገው ብዙ ነገሮች ስታወሩ ነበረ። እኛም በጣም ደስ ብሎ ነው የምናወራ የነበረው። እውነት ለመናገር ደስ ብሎ ነው እንሰማቸው የነበረው። ስትከራከሩም በጣም ደስተኞች ነን። ሁሉም ተከብሮ ነው እዚህ ቤት ውስጥ ያለው። እኔ አንድ ሁለት ብዬ መጥራት ልጠራቸው የምችለው የማውቃቸው በጣም የተከበሩ የኦርቶዶክሳውያን አሉ። እንደዚህ አይነት ሰዎች ጋር ግን ቁጭ ብሎ ማውራት ምንድነው የምናወራው ማለት ነው ማተር የሚያደርገው ወይስ ማን ነው የሚለው ነው ማተር የሚያደርገው? ፍራንክሊ ስፒኪንግ ማለት ነው። እና at the end of the day አሁን እሳቸውን የሚያህል የቤተክርስቲያን ምንድነው እሱ ቤተክርስቲያን ቄስ የቤተክርስቲያን ካህን ይሄንን ነገር ተናገሩ ማለት እና ኢትዮጵያ ውስጥ ምንድነው ምን እንዲሆን ነው የምትጠብቀው? ቲክቶክ ላይ ያለ በብዙ ሺህ የሚቆጠር ሃይማኖተኛ ኦርቶዶክስ በሞላ ማለት ነው እዚህ ያለ በሞላ እንዳለ ስፕሬድ ነው የሚያደርግ። at the end of the day እኛ ኤክስፖዝድ ሆነን ማለት አይደል እንዴ? ፐርሲኪዩሽን ተነሳ ማለት አይደል እንዴ? ከዚህ በላይ ፐርሲኪዩሽን ምን አለ? እና ስለ መካነ ኢየሱስ አንተ ስለ መካነ ኢየሱስ ሄደኛ ስለ መካነ ኢየሱስ አውራ፣ ኤክስፕሌን አድርግ፣ ተከራከር። ስለ ጥምቀት መተዚህ ነግረህናል ማለት ሂስቶሪካል ቴዎሎጂውን አንስተ ኤቭሪቲንግ አንስተ በደንብ ኤክስፕሌን አድርገሃል፣ ሞግተህናል፣ እኛም ሞግተናል በምንችለው አቅም በሙላ ማለት ነው። በጣም ደስተኞች ነበርን ካንተ ጋራ ቁጭ ብለን ስናወራ ማለት ነው። ግን ከእንደዚህ አይነት ሰው ጋራ ቁጭ ብሎ ማውራት ጤነኝነት ነው ወይ? ራሱ ለእንደዚህ አይነት ሰው እኮ ወንጌል ነው እንጂ የሚያስፈልጋቸው እኮ እንትን እኮ አይደለም እኮ የሚያስፈልጋቸው። ሶሪ ፎር ሴይንግ ዲስ በጣም እውነቴን ነው የምናገር። አንተ ረጅም ዘመን የእግዚአብሔርን ወንጌል ስናገር ኢቫንጀላይዝ ሳደርግ ኖርኩኝ የምትል ሰው በጅቡቲ በምናምን እና ፒውርሊ ልትናገር የሚገባው ለእንደዚህ አይነት ሰው ወንጌል ነው እንጂ ልትናገርላቸው የሚገባው ከእንዲህ አይነት ሰው ጋር ቁጭ ብለህ ማለት ነው መነጋገር። ቴዎሎጂ ራሱ ያስፈልጋል። በጣም ሶሪ ፎር ሴይንግ ዚስ በጣም ይቅርታ አድርግልኝ ስሜታዊ ከሆነ ዳይት። አንተ ውጭ ነው ያለው፣ እኛ ሀገር ውስጥ ነው ያለ ነው። ከልጆቻችን ጋር ነው እየኖርን ያለ ነው። ከትውልድ ጋር ነው እየኖርን ያለ ነው። ምን ማለት እንደሆነ ነገሩ እንዴት ነው ክብደቱን መረዳት የሚያቅተው? በጣም 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 ነው ማዝነው እኔ እውነት ለመናገር። ኦኬ ኢንዱ አይ ካን አንደርስታንድ ዋት እንደዚህ ሆነ የምትናገር እረዳለሁ። አንተን ያልገባኝ ነገር አታዋራቸው ነው፣ አትነጋገር ከነሱ ጋር ነው። ያልገባኝ ነገር እሱ ነው። ምክንያቱም የኛ ነገረ ቤተክርስቲያን አስተምሯችንን ታውቀዋለህ። ኢንቪዚብል ቸርች ውስጥ ኦርቶዶክስ ውስጥ የዳኑ አሉ ብለን እናምናለን። ካቶሊክ ውስጥ፣ ፕሮቴስታንት ውስጥ እና ፕሮቴስታንት የሆነ ሁሉ ድኗል የሚል ትምህርት የለንም። ልዩነት አለን። አዎ ልዩነት አለን። ልዩነታችን ላይ ነው የምንነ ላደርግ ያሰብኩት የነበረው ትናንትና ያን ነው። ትናንትና አልተሳካም። ምናልባት ዛሬ ወይም ነገ ደግሞ ያንን ማድረጋችን አይቀርም። ግን እናንተ ፕሮቴስታንት ወንድሞችና እህቶች ልክ እኛ እዚህ ቲክቶክ ላይ እያገለገልን ያለነው ሉትራንና መካነ ኢየሱሶች የጴንጤቆስጣሉን ጉዳት፣ የጴንጤቆስጣሉን መውደም፣ የጴንጤቆስጣሉን እንትን ማለት ልክ የምንወደው የምንፈልገው የምንሻው ተደርጎ የሚቀርብበት መንገድ በጣም ያማል። ልክ ጴንጤቆስጣል እናት፣ እህት፣ ወንድም፣ ዘመድ እንደሌለን ማለት ነው።
እኔ ሉትራን በሆነ መካነ ኢየሱስ ቢሆን ደጋግሜ ተናግሬ ያለው እናቴ ሙሉ ወንጌል ነች፣ ያው መሪ ነች፣ በሙሉ ወንጌል ውስጥ መሪ ነች። የጉለሌ ሙሉ ወንጌል ቤተክርስቲያን መሪ ነች፣ አገልጋይ ነች። እህቴና ወንድሜ ደግሞ ሌሎች ጋር ናቸው፣ ዮናታን ጋር ይሄዳል። ጴንጤቆስጣል ውስጥ ያሉ ናቸው። ልክ ዘመድ እንደሌለን ቤተሰብ እንደሌለን ሁላችንም በቃ ሉትራን ብቻ ፋሚሊያችን እንደሆነ ተደርጎ መሳል የለበትም። እንዲሁም ደግሞ ኦርቶዶክስ የሆኑ ዘመዶች እህቶች ወንድሞችም አሉ። ካቶሊክ የሆነ እንኳን ባይኖር ኦርቶዶክስ የሆኑ ዘመዶችም አሉ። ስለዚህ ከሁሉም የተውጣጣ ስለሆነ በሚመጣው ነገር እንደዚህ አይነት ነገር በሚፈጠርበት ጊዜ ቀርቤ መጀመሪያ ማብራሪያ ነው መጠየቅ ያለብኝ። ከዛ በኋላ ነው አርጊመንቴን ማደራጀው፣ ጥያቄን ማደራጀው በትክክለኛው መንገድ ማለት ነው። ይሄኛው መንገድ የኔ ካልተመቸ አላቅም ማብራሪያ ሳልሰማ ወይ ደግሞ አንድ ነገር ሳልሰማ እንትን ልል አልችልም። ማብራሪያ ሰምቼ ከዛ በኋላ ነው ጥያቄን ማቀርበው፣ አርጊመንቴን ማደራጀው ማለት ነው። ግን ልክ እንዳልተሰማን እንደገና ደግሞ ልክ ጴንጤቆስጣሉ ብቻ ተለይቶ እንትን እንደተባለ ተደርጎ መታሰብ የለበትም። እንዳልተሰማንም ኮንሲደር ልታደርጉት አይገባም ማለት ነው። በትክክልና ፖዘቲቭሊ ለምትረዱን ብቻ ነው ይሄን የምናገረው። ፖዘቲቭሊ እየተረዳችሁን እያዳመጣችሁን ላላችሁ ማለት ነው። እንደዛ ነው ላደርግ ያሰብኩት በእኔ በኩል ማለት ነው። ትናንትና ልጀምር የነበረው እንደዛ ነበረ፣ ግን ትናንትና አልተሳካልኝም። ታስወል ኦኬ፣ ሌሎች የምትጨምሩት ሀሳብ አለ? ዶክተር አለ ቅድምትን ስትል ነበር አለው። ሶሪትዬ መልካም እንግዲህ በዚህ ቤት በነበረን ቆይታ በጣም ለወንድማችን ዳዊት፣ ለመምህር በረከት እንደዚሁም ደግሞ ጆስም አልፎ አልፎ ይመጣ ነበረ። በጣም ብዙ ሪስፔክሽን እንዳለን በጣም ግልጽ የሆነ ነገር ነው። አንድም ቀን ሲያስተምሩ ምንም ኢንተራፕት አድርገን አናውቅም። ምናልባት ባክ ኤንድ ፎርዝ አፕሮች አላደረግንም እንጂ በጣም ነገሮችን እንደዛ እንትን ብለናል። ከዚህ አንጻር እንደው አሁን ወደ ወንድማችን ዳዊት ስመጣ አስተምሮታችሁን ለምን እንዲህ ታደርጋላችሁ የሚል ነገር የለንም። ለምን ቢባል ምክንያቱም በምታስተምሩት ማስተማር የራሳችሁ የሆነውን ነገር የማድረግ ሙሉ መብት አላችሁ። እሱ ላይ አይደለም እኛውን ጥያቄያችንም። እሱን ደግሞ በፊትም ራሱ መጥቶ በአፖስቶሊክ ክሪድ ነው ሰው ጌታን መቀበል ያለበት እንደዚህ ሁሉ እየተባለ እንኳን በነበረ ጊዜ ያን ጊዜ ሁሉ እነዛንም ነገሮች እየተመለከትን እና እያየን ቶለሬት አድርገን ያለፍናቸው ነገሮች አሉ። ኦኬ ልክ ነው። እንደ ሉትራን እንደዚህ አይነት ነገሮች መመሪያችን ነው እንደዚህ አይነት ነገሮች ብላችሁ የምታስቀምጡት ራሱን የቻለ ነገር አለ። ዛት ኢዝ ጉድ። እሱን እንትን አለው። ግን አሁን ምንድነው በጣም ነገሮች እንትን እያሉ የሄዱት ብለን ስንመለከት አስተምሮት አይደለም። አስተምሮት ጋር ስንመጣ ምናልባት አፕሮቻችንን ቀይረናል። በፊት ስትመጡ የምታስተምሩትን ነገር ታስተምሩና እኛም እንሰማና ከዛ ዝም ብለን ነው የምንሄደው። አሁን ግን አስተምሮታችሁን ቻሌንጅ ማድረግ ጀምረናል። አሁን እዛ ጋር ደርሰናል። እንዲህ አይነት ነገሮች አሉ። ለምሳሌ ስለ ባፕቲዝም ተነጋግረን ሰዓት በጣም ብዙ ስለሄደ በቀጠሮ የተለያየንበት ጊዜ አለ። ከሌሎችም ጋር እንዲህ አንዳንድ ነገሮች አሁን እንደ ድሮ አይደለም። የምታመጡት አስተምሮት ቢብሊካሊ እኛም ቻሌንጅ የምናደርግበት እንዲህ አይነት ነገሮች አሉ። ይሄ እየቀጠለ የሚሄድ ነገር ነው። ለወደፊት ያላችሁን ማስተምሮት እያመጣችሁ እሱን እያረጋችሁ ትሄዳላችሁ። ግን አሁንም በዚህ ባለው ነገር ውስጥ እኔ በጣም ልል የምፈልገው ነገር ምንድን ነው፣ ቅድምም ወንድሞች ሴንሲቲቭ የሆኑባቸውን ጉዳዮች እያነሱ የነበሩበትን ቦታ ላይ ስንመጣ ለምንድን ነው እንደዚህ አይነት ነገር የተደረገው ብለን ስንል ሰውን በድንጋይ ምቱ፣ ሰውን ውገሩ፣ ሰውን አትቀበሉት እንደዛም በሚለው ሴንስ አይደለም። ነገር ግን ኮመ የሆነ ግራውንድ አለ የለም። ለምሳሌ ወንድማችን ዳዊት እዚሁ ጋር እንኳን ቪዲዮን እያየን ከሁለቱም ሙስሊም ይሻለኛል የሚለውን እሱን ስታጮኸውና ጠጠር ጥያለሁ የሚለውን እሱን ሳይለንት ሆነ ስታልፈው ይህ ምንድን ነው የሚያመለክተው? ምክንያቱም ምንም ፓርሻሊቲ ሳይኖርህ እዛ ጋር ለተባለው ነገር ፉል የሆነ ነገር ለማስቀመጥ። ስለዚህ ከዚህ ነገር አንጻር ያሉ ነገሮች አሉ። አንተ በገባህበት ቤት ሁሉ ግር ብለው የሚመጡ ሉትራኖች ናቸው ወይ? ዋት ኢዝ ቢሃይንድ ዛት? እየሰራነው ላለነው ወንጌል እኮ ብዙ የምንከፍለው ክፍያ አለ። አሁን አንተ ምናልባት እኛ ትምህርቱን ወይ እዚህ ጋር እንደዚህ ሆነውን ወይ ሳክራመንት ወይ የሆነ ነገር የምንል ይመስላል። መሀል ላይ እኮ የሚሰሩ ስንት ፖለቲካዎች አሉ። ይህንን እንዴት ነው መመልከት ያቃተ? ቅድም ሲባል ነበረና እንዲህ አይነት ነገር ይሄ ነገር በነገራችን ላይ አንተን ብቻ አይደለም
መምህር በረከትንም ሚዛን ላይ የሚያወጣ ጉዳይ ነው። መምህር በረከትም በዚህ ጉዳይ ላይ ገብተው ብዙ ሲናገሩ ስለነበሩ በዚህ ጉዳይ ላይ እሳቸውም ገብተው የሆነ ነገር እንዲሉ እድሉን እንከፍትላቸዋለን። አለበለዛ እውነትን ማዕከል ያደረገ አካሄድ አይደለም። ምክንያቱም ብዙ ነገሮችን አሁን እየሄድን የምናገኛቸው ነገሮች ስላሉ ማለት። ስለዚህ እንዲህ አይነት ያሉ እንትኖች አሉ። ዩሲ አስተምሮትን ማንም የሚከለክል የለም እውነት ለመናገር ነገር ግን ያ እንደኛ አካሄድ እንደኛ ትሬንድ ካልሆነ ቢብሊካሊ ቻሌንጅ እንደራረጋለን። ከዛ በኋላ ያሸነፈው እያሸነፈ ይሄዳል። እሱ አይደለም ችግራችን። እንዲህም ሲሆን ግን መጽሐፍ ቅዱሳዊ እውነት ስንመለከት መንፈሳዊ አንድነትን ለመጠበቅ ትጉ ብሎ ይናገራል። የመጀመሪያው ነገር የጌታ ልጅ ከሆንን እግዚአብሔር መንፈስ በውስጣችን ካለ እውነት በመንፈስ ቅዱስ ዳግመኛ ልደትን ካገኘን የመጀመሪያ የምንጠብቀው ነገር ምንድነው? መንፈሳዊ አንድነትና ህብረትን ነው። አይ ቲንክ ለዛ መሰለኝ ብዙም ቦታ ላይ የማስታመም አንዳንድም ነገር ላይ ሲሆን በቃ ዝም የሚያለ እንዲህ አይነት ነገሮች እያየሉ የመጡት ማለት ነው። ስለዚህ ከዚህ አንጻር የሚሰራውን እዚህ ጋር የምንነጋገረውን ብቻ ሳይሆን ሪስፖንዱንስ እያየነው ነው ወይ? ወደ ታች እየተሄደ ወንጌል ሲሰራ ያለ ነገር ቅድም ሲባል ነበር ተደጋግሞ እንዴ እኔ ያልዳነን ሰው እኮ አፕሮች ሳደርግ እንዳልዳነ ሰው ጌታን እንዲቀበል በዛ አፕሮች ነው አፕሮች የማደርገው። እውነት የወንጌል አይኔ ከተከፈተና ይሄ ሰው አልዳነም ብዬ የምል ከሆነ ማለት ነው። አንለስ እንግዲህ ምናልባት ሁሉም ይድናሉ የሚል ደግሞ አመለካከት ከሌለኝ በስተቀር ማለት ነው። ስለዚህ ከዚህ ነገር አንፃር እንዲህ ከዛ ባሻገር ግን እውነት ለመናገር እኮ ብዙ ነገሮችን እኮ ታግሰን አልፈን ብዙ ነገሮች ሄደናል። ምን ብለናል እንዴ? አንተ በልጅነት ጌታን ስትቀበል በአፖስቶሊክ ክሪድ ነው የተቀበልከው? እናት በምን ተቀበሉ? ገና ታስቀብላቸዋለህ? ወንድም እናቶችንስ? ብዙ የሚያስነሱ ነገሮች አሉ። ችግር የለውም። ይሄኛውን በትምህርትም ለወደፊትም ቢብሊካሊም ስለምንገናኝ እሱን እያደረግን እንሄዳለን። ግን አሁን የምናደርገውን ነገር ለህሊና ስንል ያንን ነገር እንደዛ እኛ እኮ እኚህ ሰውዬ ወገሩ የሆነ ነገር ይደረጉ ምናምን እያለን እኮ አይደለም። ግን እየዘሩ ያለት ነገር ትክክል አይደለም። ይሄ ነገር አንተ ጋር ተዘርቶ ቢሆን ኖሮ በቀን 3 ኦንላይን ትገባለህ። በጣም ግልጽ ነው። ምንም ግልጽ ነው ያለ ምንም እንትና ይሄ ልናገር ፈልጌ ነው። ቴንክ ዩ። ሌላ ሰው ሀሳብ ያለው በመጨረሻ ይናገራል። ዴቭ በቴሌካም መናገር ትችላለህ ሀሳብ ካለ። አጠር አድርጋችሁ ማለት ነው፣ ብዙ እንዳንቆይ። ቴሌካም የላክም። ኦኬ ፓስተር አለሙ አለ። ሰላም ብያለሁ። ሰላም ሶሬትዬ፣ ሁላችሁም ሰላም ለእናንተ ይሁን። ሄሉ በረጅም ጊዜ ያገኘዎች፣ ዶክተር ኤቢ፣ ሁላችሁም ቢሲቴስ፣ ዴቭም ሰላም ለእናንተ ይሁን። እኔ ትንሽ ቅድምም ሳይዘረግፈን በፊት እንዲገብቼ ትንሽ መናገር ፈልጌ ነበርና አንድ ክብድ ያለ ነገር ስላለ ነው። አይወን ቢጀኒውን ዳዊትና በእንትን ነው። ቅድም ለምሳሌ አንተም ይሄን ካሰብክ ሁላችሁም እንደዚህ የምታስቡ ይሆን ብለህ እያልክ በነበርክበት ታይም ትንሽ ከበደኝና አንዳንዴ የትኛውን በጎ ነገር እናስብ፣ በየትኛው መንገድ ውስጥ እንሂድ፣ ሰዎችን ምናልባት ሀሳባቸውን ሚስሊድ አድርገን በሌላ ነገር እንዲረዱን ወይም እንዲያስቡን አድርገን እንደሆነ ማሰብ አንዱ ሀምብልነስ ነው ብዬ አስባለሁ። እና እንደውም ነገሩን ኮርነር ካቴጎራይዝድ የሚያደርግና ኮርነር ሊያደርግ የሚችሉ አካሄዶችን ስትሄድ ስላየሁኝ ነውና የተለያዩ ወንድሞች ቅር ብሏቸው የሚናገሩትን ነገር እንዴት ነው አንተ እያየህ ያለው? እስቲ ትንሽ ነገር ንገረኝ ዳዊት። በምኑ ጉዳይ? አይ ቲንክ ፓስተር ነው አይደል? አዎ ቅድም እነ ኤቢም ስታወሩ የነበረው ጋር በጣም ኢቨን ኢሞሽናል ሆኖ ነበር የሚናገሩትም እና በዛ ታይም ላይ ደግሞ አንተንም ሳይህ ጀስት ዩ ሃቭ ቢን ኖርማል ሆነ ነው የምትናገረው እና አንደኛ ፐርሲሽን የሚያመጣ ነው፣ ሁለት አትሊስት በመካከላችን ያለውንም ዲቪዥንም የሚፈጥር ነው እና ፕሮብሌም አለው እና ተሰምቶናል፣ ያንተ ሪስፖንድ ጥሩ መደረግ ነበረበት በሚል ሲናገሩ አንተ ኖርማል ነበር ያደረከው። ምናልባት ከኮንቪክሽን ተነስተ ሊሆን ይችላል። ነገር ግን ዋቴቨር ዩ ሃቭ ኮንቪክሽን እኔ አሁን ምልህ
ለምሳሌ ትክክል ነገርም እያወራሁ ሶሬቲ ተነስታ፣ ሄሉ ተነስታ፣ ዶክተር ተነስቶ ያ ንግግሬ ላይ ቅር ካላቸው ጀስት ሶሪ ቆም ብዬ ነገሩን እማጤንበትን ኦፖርቹኒቲ ይሰጠኛል። የወንድሞች ቅር መሰኘት ብዬ አስባለሁኝ። ያን ነገር አጣሁኝ ካንተ ነው የምልህ። አሁን ተረተኝ ከሆነ አይደለም። ኦኬ አንደኛ ንግግሩን የተናገርኩት እኔ አይደለሁም። በእኔ ላይ እንደዚህ ሊቆጡ እንደዚህ እንትን ሊሉ ወንድሞቼ አይገባቸውም። ምክንያቱም እኔ አይደለሁም የተናገርኩት ንግግሩን። በንግግሩ አዝናሃል ወይ በተናገሩት? አዎ ስላዘንኩም ነው ጥያቄ ያለኝ ልጠይቆ ትፈልጋሉ ብዬ ሪኩዌስት አቅርቤ የነበረው ከቀሲስ ጋር ማለት ነው። ንግግሩን ወይም ደግሞ ሁኔታውን ግን እንዴት ነው ሪስፖንድ የምታደርገው? እኛ በምናደርግበት መንገድ አድርግ ግን ማለት አይችሉም። እያንዳንዱ ሰው ሪስፖንድ የሚያደርግበት የሚሄድበት መንገድ አለ። አንተ ብትነካ እንትን ብትል አስሬ ቤት እኔ ያኔ ስነካ ፎቶ ሲለጠፍ አንድ ቀን ቤት ከፍቻለሁ። አንድ ቀን መልስ ሰጥቻለሁ ቤት ከፍቼ አንድም ቀን ቤት ከፍቼ መልስ ሰጥቻለሁ። እያንዳንዱ ሪስፖንድ የሚያደርግበት መንገድ የተለያየ ነው። ከዚህ በፊት ተናግሬያለሁ፣ ኤቪደንስ አቅርቤያለሁ። የእነሱ ኢየሱስ ሌላ ኢየሱስ ነው በተባለበት ሰዓት መምህር በረከትን ማብራሪያ ጠይቄያለሁ። ከእሳቸው ጋር ተነጋግሬያለሁ። ኤቪደንሶች አቅርቤያለሁ። ከኮፕቲክ ኦርቶዶክስ እኛን የምትመለከትበትን መንገድ ደብዳቤዎችን፣ መግለጫዎችን፣ ማስረጃ አቅርቤያለሁ። ከዛ በኋላም ለጥፌያለሁ ብዙ ማስረጃዎችን፣ ፍርርሙኑ ሰነድ የተፈራረሙትን ሁሉ በክርስቶሎጂ ላይ በፊሎኬ ላይ እንትን ያሉትን በሙሉ ማስረጃ ለጥፌያለሁ። እሷ ግን የምትመለከተን እንደዚህ ነው የሚለው ማለት ነው። አሁንም ጥያቄን አቀርባለሁ። በሰማሁት በተቆራረጠ ቪዲዮ እንግዲህ ሙሉውን ሀሳቡን መጀመሪያ ከሳቸው ነው መስማት ያለብኝ። ከሳቸው ከባለቤቱ መጀመሪያ ሰማለው። እዛ ጋር የተናገሩት የደረሰኝ ቪዲዮ ላይ የህፃናት የተመለከተውና ሁለቱም ከሙስሊሞች ነጥያ ላያቸው የሚለው ሴንሲቲቭ የሆነ ነገር ነው። እዛ ላይ ጥያቄ አለኝ፣ ሌላ ቪዲዮ ከሌለ ማለት ነው። ያንን ግን መጀመሪያ ከሳቸው ማብራሪያ ሰብቼ ነው ጥያቄን የማቀርበው። አሁን እኮ ወንድሞች ያበሳጫቸው እኛ በተናደድንበት፣ እኛ በተበሳጨንበት፣ እኛ በሄድንበት መንገድ ለምን አልታየህም ነው። እኔ በእንደዛ እያንዳንዱ የራሱ መንገድ ቢኖረውስ? የራሴ መንገድ አለኝ፣ እኔ የሚሄድበት መንገድ አለኝ እና በዛ መንገድ ነው ለመሄድ ያሰብኩት። እሱ ነገር ነው ይኸውልህ ዴቪዬ፣ ሶሪ ኢንተራፕት ስላደረኩ ይኸውልህ፣ እሱ ነገር ነው ያለ ብራዘር ዳዊት። አሁን ወንድሞች ይህን ያክል ኢሞሽናል ሆነዋል፣ አንተ ግን ኖርማል ሆነሃል። ቆም ማለት እዚህ ጋር የቱ ጋር ነው ቆም የሚባለው? ምንድን ነው እነሱን እንዲያደርጋቸው? ለምንድን ነው እኔ ደግሞ ይሄ ምክንያቱም አንተ ነገሮች እንዲል የምታደርግበት የተለያየ ኤቭሪ ሰርከምስታንስ እኮ ማን እንደሆን ኤክስፖዝ ያደርገናል። ኤቭሪ ሰርከምስታንስ የቆምንበትን ያሳየናል፣ ወይንም ደግሞ የተቀነባበርንበትን ይኖራል ኮንስተንት የሆንበትን ኤክስፖዝ የሚያደርግ ነው። ከነኛ ነገሮች ተነስተ ቆም ብለ ነገሮችን ልታይ ትችላል። ወንድሞች ግን ይህን ያክል ከሆነ ወንድሞችንም ለማገዝ ወይም ቱ ሜንቴን ደ ፌሎሺፕ አንተ የምትሄድበትን መንገድ ነው። ከዚህ ሀርት ነው አትሊስት ቱ ሜንቴን ደ ፌሎሺፕ ነው። ከወንድሞች ጋር ሊኖር የሚገባውን ከመጠበቅ አኳያ ምን ያክል ምናልባት እነሱ ያልተረዱትን ልታሳያቸው እንድትችል ወይ ደግሞ እነሱ ተረድቶ አንተ ሚስ ያረከው ነገር ካለ ደግሞ ማየት የምትችለው ቆም ስትል ነው እንጂ ሮጥ ብለን ራሳችን ጀስቲፋይ ስናደርግ ሁል ጊዜ ዶር ነው መንገድ ነው የምንዘጋው። እነኚህ ነገሮች ስላየሆኝ ነው። አንድ ሁለተኛ፣ እነኛ የሚናገሩ ሰዎች አንዳንድ ሰዎች ስማቸውን ሜንሽን ማድረግ አያስፈልግም። አንዳንድ ጊዜ መንፈሳዊ ብቻ አይደለም ጀርባቸው ዝም ብዬ ሳስበው የሚናገሩበት ነገሮችን ወስደው ከመንፈሳዊ ወይም ቤተክርስቲያን ከተሰጣት በርደን ወጥተው ሌላ ፖለቲካል ነገር ያላቸው የሚመስሉ አካሄዶችም ያላቸው ሰዎች አሉ። በዚህ በኩል የትኛውንም አላምነውም ከንግግሩ ስለሚገለጥ እየተገለጠም ስለሚሄድ፣ ለእኛ ግን ወንጌል ነው ትልቁ በርደናችን። ከዚህ አኳያ ነገሮቹን ረገብ አድርገህ ብታየው መልካም ነው ብዬ አስባለሁ። ምክንያቱም ዊ አር ብራደርስ። የተለያዩ የተወሰኑ በጣም ሲሊ ሊባሉ የሚችሉ አስተምህሮቶች ቢኖሩም እነሱን ኮንፍሮንት እየተደራረግን ይሄ ልክ ነው ልክ አይደለም እየተባበልን እናርመዋለን። ግን ዊ አር ኦን ፕሮፐር ግራውንድ ብለን የምናስብ ከሆንን እንደዚህ መመልከት መልካም ነው በሚል ልብ ነው ብራዘር። ከተረዳኸኝ ገብቶኛል ፓስተር። እነሱም ደግሞ ያልተረዱኝ ነገር ጉዳዩ ልክ ጴንጤቆስጣል ላይ ብቻ እንኳን ያነጣጠረና የተነገረ ቢሆን እኔን ልክ የማይመለከተኝ አድርገው ማሰብ የለባቸውም ወንድሞቼም። ምክንያቱም እኔ ብቻ ነኝ ከቤተሰቤ ሉትራን መካነ ኢየሱስ፣ ሌሎቹ ቤተሰቦቼ እንደዛ አይደሉም፣ ጴንጤቆስታሎች ናቸው።
ይመለከተኛል፣ ያገባኛል፣ ጉዳዩ በቀጥታ ያገባኛል። ከዛ አንጻር አላዩትም። መንገዱን ግን ለማስመሰል ብዬ አሁን አብሬ ብዬ መጮህ አልችልም። በቃ ሊሄድበት ያሰብኩበት መንገድ አለ። ያሰብኩበትን መንገድ ነው የሚሄደው ማለት ነው። ላደርግ ያልኩት አለ። ልጠይቅ ማብራሪያ ልጠይቅበት መንገድ አለ። እዛ ላይ ጥያቄ ቢውልድ አደርጋለሁ፣ አርጊው አደርጋለሁ ከእሳቸው ጋር ዳይሬክት ማለት ነው። ያን ነው ላደርግ ያልኩት። መንገዴ ካልተመቻቸው፣ እኔ የምሄድበት መንገድ ካልተመቻቸው፣ እያንዳንዳችን መንገድ የተለያየ ነው የምንሄድበት። ማስረጃ ጠቅሻለሁ። በራሴ ላይ ያ ሁሉ ፎቶ ሲለጠፍ ስሰደብ አንድ ቀን ቤት ከፍቼ ምላሽ አልሰጠውም። በቃ የሚሄድበት መንገድ የተለያየ ነው። የእያንዳንዱ ሰው የሚሄድበት መንገድ የተለያየ ነው። ይህንን ሊረዱኝ ይገባል ነው። ኦኬ ቴንክ ዩ ፓስተር። ማን ነው ምልክት አድርገህ ነበር መሰለኝ ተስፍሽ? አዎ ምልክት አድርጌ ነበረ። ማጠቃለያ የማወራው ማንም በማንም ቶን መሄድ ያለበት ብዬ አላስብም። የመጀመሪያው። ሁለተኛው የእነሱ ኢየሱስ ሌላ ነው እኮ ማለትና እንደዚህ አይነት በጣም የተለያየ ነው። ኦፍኮርስ ታዲያ የምንከራከረው እኮ ልክ አይደለም ልክ ነው ሲባል እነሱ እኛን አልዳኑም ሲሉን ኢየሱሳቸው ትምህርታቸው ምናምን ብለው ነው የሚሉት እኮ። እንደዛ ማለታቸው እኮ የሚደንቅ አይደለም። ግን የሄዱበት መንገድ፣ ልጆቻችንን ካራክተራይዝድ ያደረጉበት መንገድ፣ ፕሮቴስታንቱ ላይ የዘመቱበት መንገድ፣ ከመንግስት ጋር ሁላ አሳፍተው የሄዱበት መንገድ ነውር ነው። ይሄን ነውር ለማለት ከእሳቸው ኤክስፕላኔሽን መጠበቅ አያስፈልግም። በእኔ ልክ ዳዊት ቶኑ በእኔ ልክ እንዲጮህ አይደለም የምጠብቀው። አትሊስት ግን ይህን ነውር ለማለት ግን ቶኑ ይቀንስም ቶኑ ይጨምርም ከማብራሪያ በፊት የሚቀርብ ነው። ይሄ ልክ አይደለም ማለት ቀድሞ ከዛ በኋላ ማብራሪያም ከሰጡት እሳቸው መስጠት ያለባቸው ልጆች። ኦኬ መቼ ዛሬ ነገ ከነገ ወዲያ አልመጡም፣ የዛሬ ሳምንት አልመጡም፣ ኳዛስ ወይ ዛሬ ወር አልመጡም፣ ሊመልሱ ላልፈለጉም እና ይሄን ነውር ለማለት ሊመልስ ላልፈለጉም ቢሉ ነውር ነው ለማለት መቼ ነው የምትጠብቀው? ይሄን ነውር ለመቃወም መቼ ስህተትን ስህተት ለማለት ልክ ያልሆነ ነገር ለማለት መቼ ነው የሚጠበቀው እንዴ? በነገራችን ልጅ እኔ አዎ ይሰማኛል፣ በጣም ስሜት ያደርገኛል። ልጆቼ ከሌሎች ልጆች ጋራ እንዳይገጥሙ ካራክተራይዝ ተደርገውብኛል። ልጆቼ እንደ ቤተ እምነታችን የሀገር ጠር የሀገር አፍራሽ ምናምን አድርገው ስለሆናል፣ የሀገር ጸር አድርገውናል። እሳቸው ገና ለገና የሆነ የፖለቲካ እብደት ስላለባቸውና ጠቅላይ ሚኒስትሩን ስለጠሉ ብቻ እኛን ከጠቅላይ ሚኒስትሩ ጋር ፕሮቴስታንቱን ከጠቅላይ ሚኒስትሩ ጋር ሰፍተው እኛን እንደዛ እንዲቆጥሩ አልፈቅድም እንዴ። ይሄ ጤናማነት አይደለም፣ እብደት ነው። ይሄንን በግልጽ ነው የምናገረው። በሉትራንና በጴንጤቆስጤ መካከል ላይ ልዩነትን ለመስራት ክፍፍልን ለመስራት እየሰሩ እንዳለ የጣሉ ጠጠር ፍሬ እንዳፈራላቸው ተናግረዋል። ልዩነት ስለሌለን ነበር እስከዛሬ መካኒስትና ሌላው ሙሉ ወንጌል በሁሉ ነገር አንድ ነን ብለው ያውቃሉ? ምንም እናንተ መታችሁ ወደ ኮንሰርቫቲቭ ትመለስ አላችሁ እንጂ ክሪዶ አልነበራትም መካነ ኢየሱስ። በጌታ እራት ላይ በሰክራመንት ላይ ያለው ልዩነት አይታወቅም ነበረ? ምን የተለየ አሁን የተለየው ነገር ኮንሰርቫቲቭ ከማድረግ አንጻር ስለምትንቀሳቀሱ እንጂ ሌላ የሆነው ነገር አለ? ሙሉ ወንጌል ከመካነ ኢየሱስ ጋር አንድ ናት በሁሉ በጥምቀትም በጌታ እራትም አንድ ናት አይደለም። ግን ልዩነት ናቻችለው አንድ በሚያደርጉት ነገር በዋና በሆነ ነገር ላይ ግን አብረን ያለ ነው። ይህንን ልዩነት እናደርጋለን፣ ይህን ልዩነት እናሰፋለን። ሉትራንን ከንትን መካነ ኢየሱስን ከዛም የማትረፍ የማዳን የሚል ፕሮግራምን ይዞ የሚንቀሳቀስ ሰው ፕሮቴስታንቱን በተለይ ደግሞ ካሪዝማቲክ እንቅስቃሴ ላይ ያለውን ሁሉ በዚህ ልክ እየወነጀለና በዚህ ልክ ካራክተራይዝ እያደረገ ካለ ሰው ጋራ ይህንን ስህተት ይህንን ልክ አይደለም ነውር ለማለት ምንም አይነት ቅድመ ሁኔታ የሚያስፈልገው አይደለም። ይህንን ነው እያልን ያለ ነው። መብትህ ነው። በነገራችን ዳዊት እንደ ወንድም ስለምንቀርብ
አንድ ነን ብለን ስለማመን ይህን ነው እንትን ብዬ ብለው በአንተ ላይ የምናደደው ወይ አንተና በዙሪያ ያሉት ብዬ የምለው ብዙ ልዩነቶች እያሉ ብዙ የሚያስጠሉ ነገሮች እያሉ አልፈን ስንቀጥል አንዱም እንደዚህ ያደረገን አትሊስት ከእናንተ ይህን አንጠብቅም። አትሊስት ስታገኛቸው ይሄ ልክ አይደለም ባይመልሱ ባያብራሩልን ነው ልክ አይደለም፣ ነውር ሰርተዋል፣ ስህተት ሰርተዋል፣ እንደዚህ ማድረግ የለቦትም የአንተን ልጅ እንደዛ ካራክተራይዝ እንዳደረጉ ልክ እንዳልኩ ቤተሰብን ካራክተራይዝ እንዳደረጉ እንደዛ እንትን ማድረግ አለብህ። በእኔ ልክ ግን ላትጮህ ትችላለህ። መተህ እየነገርከን ያለ ነው ሳገኛቸው ኤክስፕሌን ጠይቄ ከዛ ኤክስፕሌኑ ያን ያደረጉበት ኤክስፕሌን ሰምቼ ነው ሙግቴ የማደራጀው ማለት የተዘራውን ዘር ወይ አለማወቅ ነው ወይ ያወቁ እንዳላወቁ ሆኖ ለመቀበል መፈለግ ነው ወይ የነገሩን በቃ ምንም የሆነ ነገር ቅድም ለነገሩ ሀና ብላናለች ቲክቶክ ላይ ያለ እንትን ነው ግጭት ነው ምናምን ብላን ነገሩን ለማቅለል ሞክራለች። እንደዛ ካልሆነ እየነገርን ያለ ነው ካልን ቀረቤታ አብረሃቸው ካላቸው ሁሉ አብረን እዚህ ቦታ ላይ ቀድመን ስለምንተዋወቅም ብለን ስለምናስብ ነው። ከዛ ባለፈ ግን እንዳልኩት በዚህ ጉዳይ ላይ በፍጹም ይሄንን ደግሞ የእውነቴን ነው የምልህ አይ ነው መብታችሁ ነው። ይሄንን ግን ሳታጠሩ ለዚህ ነገር ግን ማለት ምን እንደ ኖርማል አድርጋችሁ የምትቀጥሉ ግን ከእሳቸው ከሚያስቡትና ካራመዱት አቋም ጋር ተመሳሳይነት እንዳላችሁ ግን ለመናገር ወዳለሁ እደፍራለሁ። ይሄን ለማለት ፈልጋለሁ። እኔ ከጀርባ ስለዚህም እንደዛም አልልህ ፊት ለፊት ስለምናገር ቢሲ ተናገርና እየጨረስን እንሄዳለን። አሁን ተስፍሽ መጨረሻ ላይ የተናገረው ትክክል ነው ትላላችሁ? አሁን ዳዊት ላይ ፎከስ ቢሲን መልስለታለሁ። ዳዊት አንተ ይሄንን ሰምተህ ዝም ብለህ የምትቀጥል ከሆነ እንደሳቸው ነው የምታስበው ነው ብዬ ነው። አብራቸው የምትቀጥል ከሆነ ይሄንን ነውር ይሄንን በልጆቻችን ላይ የተቃጣውን ነገር ዝም ብለህ የምትቀጥል ከሆነ አዎ እንደሳቸው ነው ማይህ እንደሳቸው ነው ትሪት ማድረግ። እሺ አመሰግናለሁ። ያን ሁሉ ተናግሬ ቤተሰቤም ጴንጤ ነው ብዬ ይመለከተኛል ብዬ ቤተሰቤ ጴንጤ ከሆነ ኮንፍሮንት አድርጋ አሳየን፣ እንደተሰማ አሳየን። ልክ አይደሉም በል ስህተት ነው በል። ተስፍሽ ስትናገር እንደኔ እንዲጮህ እንደኔ እንትን እንዲል አልጠብቅም። እያንዳንዱ የሚሄድበት መንገድ የተለያየ ነው አይደለ? ለምን ያንን ሪስፔክት አታደርግልኝም? የሚሄድበትን መንገድ ብያለሁ። ግልጽ ነው ያደረግኩት እኮ ዝም ብለህ ከቀጠልክ ነው ያልኩት። ይህንን ስህተት አይደለም ብለህ ስህተት ነው ብለህ ካልቀጠልክ ነው ያልኩት። አብረሃቸው ዝም ብለህ የምትቀጥል ከሆነ እንደዛ ይሃለው ነው ያልኩት። ግልጽ አድርጌዋለሁ። ተስፍሽ በቃ መልሷል እኮ አሁን ምንም ከዚህ በላይ በዚህ ጉዳይ ላይ መሄድ ያለብን አይመስለኝም። ግን ትልቁን ፒክቸር ነው አሁን ማየት ያለብን። እዚህ ብዙ የሚሰሙ ሰዎች አሉ። አክቹዋሊ ዲስ ኢዝ አ ቬሪ ክላሲክ ኤግዛምፕል ነው። በተለይ ኢትዮጵያ እግዚአብሔር በእውነት በሚገርም ሁኔታ ጎብኝቷታል። መንፈሱ የፈሰሰባት በጣም ካሪዝማው ብዙ በመንፈስ የሚቃጠል ቸርቾች በጣም ትልቅ አድርጌ አመሰግናለሁ። ይሄ ማለት ግን እኛ አፊሊየት የምናደርጋቸው ቸርቾች ግን እንደኛ አይነት ስታንዳርድ አላቸው ማለት ነው። አሁን እንዲያውም ፕሮቴክት ልናደርገው የሚገባው ነገር እሱ ይሄ አሁን በሉተራን ወንድሞች የተነሳው ወደ በፊት መመለስ አለባት የሚለው በሌላ ቸርቾች መምጣቱ የማይቀር ለምሳሌ እኔ 4 ኪሎ አዲስ ኪዳን ነው ጌታን ያገኘሁት የተጠመቅኩት። ግን አሁን አንደርስታንድ ሳደርግ የሳውዘርን ባፕቲስት አፊሊዬሽን ነው ያላቸው እና አስታውሳለሁ ነጮች ይመጡ ነበር እና እነሱ ሴሴሽኒስቶች ነበሩ። እኔም እዚህ መጥቼ ለምሳሌ ያጠናሁት ቴዎሎጂ የሪፎርምድ ቴዎሎጂ ነው። የዌስት ሚኒስተር ኮንፌሽን ኦፍ ፌዝ ነው የምቀበለው። ግን ሁሉን ነገር ተቀብዬ የኢትዮጵያ ያለችው ቸርች ተሳስታለች ወደ ኮንፌሽኗ መመለስ አለባት አለን። ምክንያቱም እዛ የቀመስኩት ያወቅኩት የተለማመድኩት የመንፈስ ቅዱስ እሳት አለ እና ምንም እንኳን ሪፎርምድ ቴዎሎጂ ጥሩ ነው ብዬ ብቀበልም የዌስት ሚኒስተር ኮንፌሽን ብቀበልም እንደ መጽሐፍ ቅዱስ ወይም አባቶች ኢንፋሊብል ናቸው ብዬ አልቀበልም። እንደዛ መሆን የለበትም። ብዙዎቹ ሜኖናይት አና ባፕቲስቶች ምናምን መጀመሪያ በእያንዳንዱ አጥቢያ የመሰረቱት ወደዛ መሰረት መመለስ አለብን ብለው የሚነሱ ሰዎች አሉ። ግን ይሄ በመንፈስ ቅዱስ የምትቀጣጠለው ቸርች መካነ ኢየሱስን ብትሆን መሰረት ክርስቶስ እንዴት ነው ልናድናት የምንችለው ከዚህ ነገር?
እኔ ምንም እንኳን ኤግዛምፕል እንደሰጠሁት የሪፎርምድ ቴዎሎጂን ቅመም ሪፎርምድ ካሪዝማቲክ ነኝ ብዬ ነው የማስበው። አሁን ደግሞ በጣም በዓለም ዙሪያ በተለይ ኖርዝ አሜሪካ በጣም እየተቀጣጠለ ያለ እንቅስቃሴ ነው። ሪፎርምድ የሆነውን ቴዎሎጂ ይቀበላሉ፣ አት ሴም ታይም የመንፈስ ቅዱስ እሳቱንም ይቀበላሉ። እንደዛ ሆኗል። የታወቁ ቴዎሎጂያንስ እነ ሊ ጆንስ እነ ጆን ፓይፐር እነሱ ሌሎቹ ቲ4ጂ ቱጌዘር ፎር ጋስፕልን የሚያደርጉ እንቅስቃሴ አለ። ተመልሰን ወደዛ ነገር እንመለስ የሚለውን ይህንን ነገር እርግጥ መተን አሁን ዲቤት የምናደርገው ለዚህ ነው። የዳዊትን ሀሳብ አንቀበለውም። ቤተክርስቲያን ያለችው እንትን ጥሩ ነው ያለችው ሪፎርም እንትን ካሪዝማቲክ ናት፣ በግልጽ በጉባኤ ተቀብላ በጽሁፍ የቀረበ ነው ተብሎ እንደም ሌላ ቤት ውስጥ መረጃ ሁሉ ቀርቧል። እሱን አይደለም ብሎ መካድ መመለስ አለባት፣ ይሄን ነገር መተወን አለባት፣ ኮንፌሽና መሆን አለባት የሚለውን ክርክር ችግር የለበትም። ግን ወደዚህ አይነት ወደ ጨለማ አይነት ነገር ሲሄድ ግን እነዚህ ወንድሞች ተነስተው ከኛ ጋር አብረው ሊቆጡ ይገባሉ። እሱ ነው ኤክስፔክት የምናደርገው። ያለበለዚያ ጎራ ፈጥረን እንትን ልናደርግ ነው ማለት ነው። ሆኖም ግን ሌሎች ሰዎችም የኢትዮጵያ ያለችው ቸርች በኢትዮጵያ ቤት ውስጥ ያለው ክርስትና በየትኛውም በባፕቲስቱም በፉል ጋስፔልም ቢሆን በምንም እግዚአብሔር በእሳቱ ጎብኝቷታል። በቃ የተለየ መልክ አላት። ያ የተለየ መልክ እንደ ክፉ ነገር ሊቆጠር አይችል። እርግጥ ኤክስትሪም የሆኑ ነገሮች አሉ። የነ ዳንሳ ምናምን አለ። እሱ የነ ጃሽዋ ምናምን ያመጡት የፕሮስፐሪቲ ጋስፔል ፈልት የሆነ እንቅስቃሴ አለ። እሱ ሪጀክት እናደርጋለን። ግን እኛ ያደግንበት ቴዎሎጂክሊም ሳውንድ የሆነውን ያንን ግን ፕሮቴክት ልናደርገው ይገባል። ከየትኛውም ቤተክርስቲያን ብትሆኑ መሰረተ ክርስቶስ ብትሆኑ አብረን እንዳመለክን መካነ ኢየሱስ ልጆች ብትሆኑ አብረን እግዚአብሔርን ጸጋ እንደተካፈልን ያንን እሳት አብረን እንደቀመስን አብረን እንደጸለይን አሁንም ይሄ በመካከላችን ልዩነትን ስደትን ሊያመጣ ያለውን ይሄን ነገር ሬዚስት ማድረግ አለብን። እኔ ስደት የሚያመጣ ነው መለያየትን የሚያመጣ ነው ብዬ ነው የማምነው። ምክንያቱም ይሄ ነገር ለዚህ በዌስተርን ላሉት ነው እንጂ የሚጠቅመው ለእኛ አይጠቅምም። ስለዚህ እነዚህ ወንድሞች ከዚህ ነገራቸው ቢታቀቡ ጥሩ ነው ብዬ እመክራለሁ። ይሄ ነው የመጨረሻ የምለው ነገር። ሶፍትዬ ቴንኪው። እሺ ቢሲ ቴንኪው። ሶሪቲ ይቅርታ ልውጣ በቃ አይ ቲንክ ጨርሰናል። ቀሲስም ሌላ ቤት እኛ ቤት ማብራሪያ እየሰጡ ስለሆነ ላናግራቸውም ላገኛቸውም ስለምፈልግ ልውጣ። እሺ ኤቢ ሄሉ የምትሉት ከሌለ አንድ ደቂቃ ያወጥቷል እሱ። አይ ቲንክ ሶሪቲ እኔ የተወሰነ የምንለይበት ነገር አለ። ምንድን ነው እኔ ከቀሲስም ቢሆን ይህን ያህል ኤክስፔክት ማድረጋችሁን አልወደድኩትም። ማለት ብዙዎች ጀስት ኮሜንት ለመስጠት ነው። ኢትዝ ኦቪየስ አዲስ ነገር አይደለም። ላለፉት ብዙ ዓመታት በወንጌላውያን ላይ ብዙ ነገሮች ሲባሉ ሲደረጉ ነው የኖረው። ስለዚህ አንዳንድ ኤክስፔክቴሽን ፍራስትሬሽን አለ። ያ ምንም አስፈላጊ አይደለም። በቃ እኔ ይቅርታ የሚጠይቁት ወይ የተለየ ነገር የተናገሩት ነገር አለ ብዬ አላምንም። ሁለተኛው ስቴፕ ትንሽ ሲምፓቴቲክ የነበርኩት ከእንደዚህ አይነት አካላት ጋር አብሮ ሆኖ እየሳቁ እየተጫወቱ እያዳመጡ ፕሮሞት እያደረጉ ቤቢሲት እያደረጉ አብረው መጥተው ደግሞ ለእኛ ወንድም ተቆርቋሪ ምናምን ራሳቸውን አድርገው የሚያስቡ ሰዎች ካሉ እኔ እነሱን በተመለከተ ነው ትክክል አይደለም። እኔ እንደውም ዘር ዘዋን ሁ እንደውም ሪስፖንሲብል ለዚህ ሁሉ ነገር ማዛር አውር ሉፕ ሆልስ ናቸው ብዬ ነው የማስበው። ስለዚህ ሰዓቱ አልፏል፣ ረፍዷል። በቃ ያ ሰዓት አልፏል። አሁን ዝም ብሎ በየዋህነት የምንተያይበት ምክንያት ያለ አይመስለኝም። እኔ ረፍዷል ሰዓቱ እና በዲስኩርም መጠየቅም አይጠበቅባቸውም። እኔ ማንንም መጠየቅ አልፈልግም።
ኦልሬዲ ምን እንደሚያደርጉ ምን እንደሚያስተምሩ አቅጣጫቸው፣ ሞቲቫቸው፣ አካሄዳቸው ምን እንደሚያስከትል ከለሩ፣ ሽታው፣ ጣዕሙ ይታወቃል። ምንም የተወሳሰበ ነገር አይደለም። ስለዚህ ያ ነው አንደኛው አስቸጋሪ ያደረገው እነዚህን ሰዎች እኔ ቤት ከፍቼ አንድ ኦርቶዶክስ መጥቶ ጴንጤው ላይ ሉትራሉ ላይ አፉን እንዲከፍት አልፈቅድም። እኔ ቤት ከፍቼ አንድ ፕሮቴስታንት መጥቶ ኦርቶዶክስ ላይ የጥላቻ ነገር፣ የስድብ ነገር፣ ምንም ነገር እንዲናገር አልፈልግም። ኦርቶዶክስን ስደቡልኝ አለ። ማንም እንዲሳደብ አልፈልግም። ቅድም ዴቭ ስለ ፔንቴኮስታሉ እንደተናገረው እህቶች፣ ወንድሞች፣ ቤተሰቦች አሉን። ንጹህ የሆነ የትምህርት ውይይት ነው የምናደርገው። ቅድም እናንተ ስትናገሩ ነበረ። እነ ቀሲስም እነ መምህር በረከትም ከኛ ጋር አውርተዋል፣ ተማምረዋል። ይቀጥላል። እሱ ምንም ችግር የለውም። ፕሮብለሙ ምንድን ነው? ቴሲስ አንቲቴሲስ ሆኖ የቀረበበት መንገድ የሉትራን ትምህርት የኛ ትምህርት የኛ ልምምድ ስተት ሲሆን ነው የሚጸናው የሚቆመው ብሎ ያንን አንደርላይን እያደረጉ በየፖስቱ በየቤቱ በቃ የሆነ ጎራ መፍጠሩና እንትን ማለቱ ያመጣውን ነገር መካድ አይቻልም። ያንን መካድ ትክክል አይደለም። እኔ ዴቭ ለምን ኦርቶዶክስን አልተሳደበም ያለ ሰው አልሰማውም ማለትም የለበትም፣ ሊሆንም አይችልም። እኔም ኦርቶዶክስንም ሉትራንም ማንንም መሳደብም በክፉ ካራክተራይዝ ማድረግም አያስፈልግም። ግን ይህ አትሞስፌር ሲፈጠርና ለዚህ አትሞስፌር መፈጠር ምክንያት ስንሆን ግን we have to be responsible። እኛ ራሳችንን ሪስፖንሲብል ማናደርግ ከሆነ ግን we have to be identified። now I am identifying ምን አይነት አፕሮች፣ ምን አይነት ሰዎች፣ ምን አይነት አካሄድ እንዳለና ያ ነገር ደግሞ ምን አይነት ውጤት አሁን ቀሲስ ስለተናገሩ ሳመራይዝ አድርገላለ ሰዎች ልትወጣ ነው። እሺ ደዛጊ ነው ለካ እኔ ኤክስፔክቴሽኔ ያ አይደለም እያልኩ ነው። በተለይ ቀሲስን ለምን ተናገሩ ብሎ መጠየቅ አሁን ትክክል አይደለም። በቃ ኦልሬዲ በዛ መልኩ ሆኗል ነው የኔ ሀሳብ። ቴንኪዩ በጣም እሺ። ኤቢ ቴንኪዩ። ሄሉ አንቺ ምንም አልገባሽም። ስለዚህ ብዬ እኮ ነው እሳቸው የተጠየቁ ነው። ሶሪቲ ሶሉሽን መፈለግ አለብን። እኔ ለዚህ ጉዳይ ሶሉሽን መፈለግ አለብን ብዬ ነው የማምነው እንጂ እርስ በርሳችን በመዶሻ እየተወቃቀጥን የት እንደምንደርስ ራሱ እነሱ የሰሩትን አሳይመንት ውጤት እያስመዘገብን መሄድ አለብን ብዬ አላምነው እና መናገር ያልፈለጉት ለዛ ነው። ዴቭን ስላካሄዳቸው እዚህ በተደጋጋሚ እየጠራን ነግረነዋል። አሁን እኔ ሰብስቤ አጠራቅም የምነግረው ነገር የለም። ይሄ ነገር ቀይ መስመር ነው፣ አደጋ ነው፣ በኋላ የሚያመጣው ችግር አለ እያለን በተደጋጋሚ ይሄ ነገር እንዲያርግ ይሄን አታርግ እያለን ስንናገረው ኖረናል። ስለዚህ አሁን ሰብስቤ የማወራው ነገር አይኖረኝም ስለዛ ጉዳይ። ግን እኔ አሁን ያልገባኝ ነገር ለነተስፈሽን መጠየቃቸው አንተ መልስ መስጠት አለብህ ለእነዚህ ሰዎች የሚለው ሀሳብ ግን አልገባኝም ሆነን ለመናገር። ምክንያቱም ዴቭ እኮ በቃ እኔ መወክለው ሉተራያንን ነው ብለዋል። ስለዚህ ሉተራያንን ወክሎ እንዲናገር ነው፣ ወንጌል አማኝን ነው ወክሎ እንዲናገር ነው የፈለግነው። እሱ ስላልገባኝ ነው እንግዲህ ወይ ነገ ስትከፍች ከኛ ወንድሞች ጋር ጥያቄ ይኖረኛል ማለት ነው። እሱ ራሱን ወክሎ ነው የሚገባው፣ በራሱ ነው የሚገባው። ስለዚህ ምን አይነት ፖዚሽን ነው እየሰጠን ያለ ነው ለዴቭ? እሱ መልስ እንዲሰጥ ለሳቸው እየጠየቀን ያለ ነው። አልገባኝም፣ የምር አልገባኝም። እሱ እያለ እንደዚህ ማለትም አልፈለኩም። እዚህ እንደገና ማጣላት ተስፈሻ አጠር አድርገህ መልስላት። ይሄን ነገር በጣም ክሩሻል ነው። ይሄማ ወሳኝ ነው። ቶሎ ምክንያቱም ምንድነው ሲጠየቁ ያሉትን ሰማ ከሌላ ቃል አጋጭተው ነው እንጂ አላልኩኝም። እንዲያው ምን የሳወራ ስራ ሲጀመር እኮ ሶሪቲ እሳቸው እኮ ይታወቃል። ቲክቶክ ላይ በሁለት ማሊያ ሲፈልጉ ፖለቲካ ይናገራሉ፣ ሲፈልጉ መጽሐፍ ቅዱስ ይናገራሉ። ይሄ ደግሞ በቤተ ክርስቲያን ታሪክ ውስጥ